ከሄርሜላ ጋር ቀለበት ያደረክ ቀን ነው የዛኔ ነው ሁሉም ነገር ያበቃው። ቤተሰብንም እኔንም የምታጣኝ የዛኔ ነው። ነገርኩ ከቀለበት ያደረክ ቀን የዛኔ እኔንም ሁሉም ቤተሰቦች ታጣለህ። ከሄርሜላ ጋር ትኖራለህ ብቻ ነገርኩ። ቤተሰብ አለኝ አትልም ይዛን ወንድም አለኝ አትልም ይዛን ነገርኩ። እኔም ወንድም አለኝ አይደለም በቃ አለቀ። ይሄ ነው አፈልገው። እኔም ወንድም አለኝ ብዬ አላወራም ካሁን በኋላ። እንደዚህ አይነት ወንድም የለኝም። ልጁ ከሩታ አይለኝም አለቀ። ገና ሕፃን ልጅ ነው አላደገም። ከእናቱ ስር ነው ማደግ ያለበት ከእናቱ ስር። ጭራሽ የወለደችው ልጅ 9 ወር የያዘችው ልጅ ተሰሽ አንቺ እንዴት አስተሳሰብ ነው ያለሽ እንዴ? 9 ወር ሙሉ ተሸክማ የወለደችውን አመጣ የወለደችውን አንቺ ተስተሽ እንዴ? ምን አይነት አስተሳሰብ ነው ያለሽ? ለአንተ ስትል ብዙ መስዋዕት አልከፈለችም ሩታ? ለአንተ ስትል ብዙ ነገር አላጣችም? ስንት ነገር አታለች? አላጣችም እንዴ? አንተ ገና ለገና አንድ ነገር ተደረኩኝ ብለህ ሄርሜላን ሄደህ ይቅርታ ትጠይቃለህ? እንደ ኤፋ አይነት ወንድም ይስጣችሁ። በእውነት ኤፋ እኔ ተመችቶኛል። ትላንትና በተለይ የትላንትና ቪዲዮ ተመችቶኛል። ኤፋ እንደምታውቁ ሁልጊዜ ሩታ ጎን ነው የምቆመው፣ ሁልጊዜ አብርሃምን ነው የምጫነው። ምክንያቱም አንድ ሰው ዝም ብሎ አይደለም የሆነ ሰው የሚጠቅማችሁ ካልሆነ በስተቀር ይሄን ሀልፈር ዘረዶ ቤተሰብ አይጫነውም ማለት ነው። ምክንያቱም ለአብርሃም የምትጠቅም ሩታ መሆኑን እያወቁ ነው እንደዚህ የሚጫኑት። በተለይ ኤፍሬምና ቡዜ ሁልጊዜ ይጫናሉ ማለት ነው። ምክንያቱም ምን አለ አብርሃም የዋነት ነው ምንድነው እንደነሱ አይነት አስተሳሰብ ይዘግ ለምን ሳትወለድ ማለት ነው? ለምን አንተ እነሱ ወንድም አይደለም እንዴ? ለምንድነው እንደነሱ አይነት አስተሳሰብ ማይኖር? ርካሽ ቦታ ከምትኖር የሚያረክስክ ስራ ከምትሰራ በቃ ምንድነው በቃ ብር ብቻ መከተል። ብር እኮ ነገ ለአንተ ህይወት ሊሆን አይችልም። ብር ይገኛል ይመጣል ማለት ነው። አንድ ቀን ድምጥማጡ በአንድ ቀን የሆነ ጊዜ ብትታመሙ ማለት ነው ብር ማለት ነው ብትታመሙ ብን ብለው ሊያልቅ ይችላል ማለት ነው። ስለዚህ ለምንድነው የማይሰማ እነሱ? ለምንድነው እቺ ልጅ በእውነት ሩታ ማትጠቅምና በጣም በቃ እንትን ክፉ እንደነሱ የሚያወሩ እንደሱ ጎደኞች የሚያወሩት ክፉ ሴት ብትሆን ኖሮ ለምንድነው እንደዚህ አይነት ቤተሰብ እንደዚህ የሚሆነውና ምጫኑና ምጨቀጨቁ ማለት ነው? ክፉ ከሆነች ማለት ነው። ስለዚህ ልጅቷ ክፉ ሳይሆን ንጹህ ስለሆነች ለትዳር የምትመች ሰው ለቤተሰብ የምትሆን ሴት ስለሆነች ነው እንደዚህ የሚጨቃጨቁት ማለት ነው። እንደዚህ ምክንያቱም አሁን ኤፍሬም ትላንትና ቤተሰብ አለኝ ወንድም አለኝ አትልም ከሄርሜላ ቀለበት ካደረክ ከሩታ ተፋት አብራ እንትን በእውነት ኤፋ ከሩታ እንዳይፋታ ብዙ ነገር ጫናው ማለት ነው። በቃ ቆሞ ነው የሚከራከረው። እንደውም አብርሃም ለኔ ለወንድም ልታግዝ ልገባል አላግዝህም አንተ ጥፋታ ጠፍተሃል። እንደዚህ ነው ወንድም ይስጣችሁ በእውነት በቃ ምንም ወንድሜ ብሎ ሳያግዝ እውነታ ጎን የቆመ ማለት እውነታ ጎን በቃ እንደዚህ አይነት እውነተኛ ሰው አይወደድም እንጂ አስመሳይ ሰው ነው የሚወደደው እንጂ በእውነት እንደዚህ አይነት እውነተኛ ሰው አይገኝም ማለት ነው በዚህ ዘመን ማለት ነው በዚህ ዘመን። ምክንያቱም ትላንትና ቡዜም ሩታ ጎን ቆማ ነው ተናገረችው። ምክንያቱም ትላንትና እሷም ማለት ነው አይመለከታችሁም ስለ ልጁም ስለምኑም ሴት ነች እና አይመለከታችሁም ማለት ኤፋም እንደዛ ማለት ነው። በእውነት እንደኛ ወይ እዚህ ላይ የምናወራ አብርሃምን ጎርታለች እንደዚህ ያደርጋለች እንደዚህ ኮተኩታለች የምትሉ እውነት እንደዛ ከሆነች እንደዛ አይነት ሴት ከሆነች ለምንድነው በዚህ አይነት ልክ ቤተሰብ እሷ የሚፈልጉት? ምክንያቱም ማን ነው ለነገ ትዳር ያውቃል ማለት ነው። ቤተሰብ ማን ነው ለነገ እናንተ ለውጥ ማን ነው እናንተ ስትወርቁ ስትነሱ እናንተን ከነማንነታችሁ የሚወደው ሰው ያውቃሉ ማለት ነው። ስለዚህ ሩታን ማጣት አይፈልጉም። ይሄ አብርሃም ቤተሰብ ማጣት አይፈልጉም። የሩታ ቤተሰብ እንኳን አብርሃም አንዴ ካገባች እንዳይፋታ ነው የሚፈልጉ እንጂ ይፈልጋሉ ብዬ አላምንም። ምክንያቱም እንደዚህ አይነት አማች እነሱ ዘር ውስጥ እንዲገባ ራሱ ይፈልጋሉ ብዬ አላምንም። ምክንያቱም በየቦታው የሚሻፍድ በየቦታው ሴት ከሴት ጋር የሚዞር ይፈልጋሉ ብዬ አላምንም ማለት ነው በፍጹም። ስለዚህ ግን እንደዚህ ነው የሚሆነው
እውነታው ነው። በቃ ኤፍሬም እንዴት እንደሚመቸኝ ማለት ነው። በቃ ንግግሩ ምን አለ አብርሃም እንደሱ ቢሆን ራሱን ቢያስከብር በእውነት ምን አለ ይሄ ታላቅ ቢሆን ማለት ነው። ሁልጊዜ አብርሃም እንደዚህ ልፍስፍስፍስ በቃ እሱ ትንሽ ሩታ ጋር ሲደርስ ብቻ ነው ጀግና የሚያጫውተው እንጂ ምንም